ኢትዮጵያ አዲስ አበባ ሁለት ታላላቅ ጉባኤዎችን ከዛሬ ጀምሮ ልታስተናግድ ይጠበቃል። ዛሬ ከሰዓታት በኋላ የጣሊያን አፍሪካ ጉባኤ ተጠባቂ ነው። ደግሞ በነገው ዕለት 39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠባቂዎች ናቸው። ኢትዮጵያ ለነዚህ ጉባኤዎች ትልቅ ዝግጅት ስታደርግ ቆይታለች። እነዚህን የተመለከቱ ጉዳዮችን ፋና ቴሌቪዥን ወደ እናንተ ያደርሳል። አሁንም በቀጥታ ስርጭት ወደ አንድ ስፍራ እናቀናለን፣ ወደ ኢምፔሪያል እናቀናለን። በዛ ያለው ዝግጅት ምን ይመስላል፣ አካባቢውና ኢትዮጵያ ያደረገችው ዝግጅት የሚያስመለከቱ ጉዳዮችን ወደ እናንተ እናደርሳለን። ይስማው አደራውን በቀጥታ ስርጭት አግኝተነዋል። ይስማው ከሰዓታት በኋላ የሚጠበቅ ሁነት አለ። ነገ ደግሞ የአፍሪካ ህብረት የመሪዎች ጉባኤ አለ። እነዚህን ለማስተናገድ አዲስ አበባ በሙሉ ቁርጠኝነት እየሰራች ነው። እስካሁን አንተ የተመለከትክበት በተዘዋወርክባቸው አካባቢዎች ያለው አሁናዊ ሁኔታ ምን ይመስላል? አመሰግናለሁ ለይኩን። እንግዲህ እንደሚታወቀው ዛሬ ኢትዮጵያ የሁለተኛውን የአፍሪካ ጣሊያን ጉባኤ በአዲስ አበባ ምድር በተለይም በአፍሪካ የመጀመሪያው ደግሞ በኢትዮጵያ የመጀመሪያውን አድርጎ ይካሄዳል ማለት ነው። ይህንን ለማድረግ እንግዲህ የቅድመ ዝግጅት ስራዎችን አጠናቃ ዛሬ እንግዶችን ተቀብላለች። ከሰዓታት በኋላ እንግዲህ ሁለተኛው የአፍሪካ ጣሊያን ጉባኤ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ይካሄዳል ማለት ነው። ለዚህም እንግዲህ በርካታ የአፍሪካ ሀገራት መሪዎችና የጣሊያን ልኡካን ቡድን በዚህ የዓለም አቀፍ የኮንቬንሽን ማዕከል ተገኝተው ውይይታቸውን ያደርጋሉ። በነገራችን ላይ የአፍሪካ የጣሊያን ጉባኤ ለሁለተኛ ጊዜ ሲካሄድ የመጀመሪያውን ያደረገው በፈረንጆቹ 2024 ላይ በጣሊያን ሮም በተጀመረበት ወቅት ነበረ። እንግዲህ አሁን ላይ ደግሞ ሁለተኛውን የሁለቱ ወገኖች ወይም ደግሞ የአፍሪካና የጣሊያን ግንኙነት ማዳበር በሚያስችሉ ዘርፎች ላይ ትኩረቱን አድርጎ ውይይት ለማድረግ ሁለተኛውን ሲያደርግ ይህ በአፍሪካ ለመጀመሪያ ጊዜ ነው ማለት ነው። ያንም ደግሞ ኢትዮጵያ እንድትመራ ተደርጓል። እንግዲህ ኢትዮጵያን ስታደርግ ጉባኤውን ማስኬድ የሚያስችል ማዕከልን በመገንባት ጭምር ዓለም አቀፍ ደረጃውን የጠበቀ የጉባኤ ማዕከል ጭምር በማዘጋጀት አዲስ ዓለም አቀፍ ኮንቬንሽን ሴንተር ማለት ነው። በዚህ መንገድ ነው እንግዶችን እየተቀበለች የምትገኘው። እንግዲህ በዋናነት የአፍሪካ ጣሊያን ጉባኤ በዋናነት ትኩረት የሚያደርገው በግብርናው መስክ ላይ፣ በጤናው ዘርፍ፣ በትምህርትና ስልጠና እንዲሁም በባህልና በቴክኖሎጂ እንዲሁም በኢነርጂና በውሃ ዘርፎች ላይ ትኩረቱን አድርጎ ውይይቱን ያደርጋል ማለት ነው። መጀመሪያም ቢሆን ጉባኤው ሲመሰረት ወይም ደግሞ ይፋ ሲደረግ የአፍሪካንና ጣሊያንን ግንኙነት በተለያዩ ዘርፎች ቀደም ብዬ ባነሳዋቸው በግብርናው ዘርፍ ያሉ ቀጣይነት ያላቸው ልማቶችን እና ትብብሮችን ለማስኬድ እንዲሁም ደግሞ በመሰረተ ልማት ዝርጋታዎችና በሌሎችም የኃይል አቅርቦቶች ላይ ያለውን ተነሳሽነትና ጅምሮችን ከአፍሪካ ጋር በትብብርና በጋራ በዘላቂ በሆነ አጋርነት ለማስኬድ የሚያስችልን እውነት መሰረት አድርጎ የተጀመረ ነው። እንግዲህ ኢትዮጵያ ደግሞ እንደነዚህ አይነት ትኩረት ያደረገባቸውን በተለይም ጉባኤው ትኩረት የሚያደርግባቸውን ነጥቦች ከማከናወንና ቀድማ ከመስራት አንጻር በርካታ ማሳያ የሚሆኑ ተግባራትን አከናውናለች። እንግዲህ እንደሚታወቀው በግብርናው ዘርፍ ላይ ኢትዮጵያ ያስመዘገበችው ውጤት በተግባር የታየ ነው። ከውጭ ገባ የነበረን ስንዴ በሀገር ውስጥ መተካት ያስቻለ፣ የግብርናውን ክፍለ ኢኮኖሚ ደግሞ በዘመናዊ መንገድ እንዲመራ በማድረግ ረገድ የጀመረቻቸው ስራዎች አብነት መሆን የሚችሉ ናቸው። በሌላ በኩል ደግሞ በኃይል መሰረተ ልማት ዝርጋታና እንዲሁም ደግሞ በታዳሽ ኃይል አቅምን በማጎልበት በኩል ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎቹ በታዳሽ ኃይል የሚሰሩ የኃይል መሰረተ ልማቶችን በመገንባት ረገድ በአፍሪካ ቀዳሚና ለሌሎችም አርአያ መሆን የሚችሉ ስራዎችን እየሰራች ነው። ከዚህም ባለፈ ከሌሎቹ የጎረቤትና የአህጉሩ ሀገራት ጋር በትብብር ለመስራት የመሰረተ ልማቶችን ተደራሽ በማድረግና ትስስርን በመፍጠር ረገድ የሰራቻቸው ስራዎች በተጠቃሽነት የሚቀርቡ ናቸው። እንደነዚህ አይነት መሰረተ ልማቶችንና የትኩረት አቅጣጫዎችን ትኩረት በማድረግ ነው እንግዲህ የአፍሪካና የጣሊያን ጉባኤ የሚካሄደው ማለት ነው። ከዚያ ባለፈ አፍሪካውያን ከዚህ ጉባኤ ምን ይጠቀማሉ የሚለውንም ስንመለከት በተለይም ደግሞ የኢኮኖሚና ኢንቨስትመንት ትብብርን በማጠናከር ረገድ ትልቅ ድርሻ እንደሚኖረውና ይህንን በማስተባበር እንዲሁም ደግሞ በፋይናንስና በሌሎች ዘርፎችም የተጠናከረ አጋርነት ዘላቂ የሆነ ትብብርን በማጠናከር ረገድ ትልቅ ትኩረት ሰጥቶ የሚሰራና በዚያ ላይም ትልቅ ድርሻ እንደሚኖረው ነው የሚነሳው። በሌላ በኩል የዲፕሎማሲ አቅምን ከማሳደግና ትብብርንም ከማጎልበት አንጻር የሚኖረው ድርሻ የጎላ ነው። እንደሚታወቀው ኢትዮጵያና ሌሎቹ የአፍሪካ ሀገራት በጋራ በመሆን የአፍሪካ ነጻ የንግድ ቀጠና ትስስርን ጀምረዋል። እንደነዚህ አይነት ስራዎች እንደነዚህ አይነት የልማት ስራዎችን ደግሞ በማጠናከር ረገድ ጉልህ ድርሻ ይኖረዋል የሚሉ ሀሳቦች ናቸው በትኩረት ውስጥ የተካተቱት ማለት ነው። በሌላ በኩል የአፍሪካውያንን አንድነት ከማጠናከርና ጉልህ ድርሻ እንዲኖረው ከማድረግ አንጻር ይህ ጉባኤ በተለይም አፍሪካውያን ድምጻቸውን በጋራ ሆነው የሚያሰሙበት እንደመሆኑ ትልቅ ድርሻ ይኖረዋል። አፍሪካውያን ወንድማማቾች በጋራ ሆነው ድምጻቸውን በጋራ እንዲያወጡ
ከማስቻል አንጻር ጉባኤው ትልቅ ድርሻ እንደሚኖረው ነው የሚታሰበው። በዚያ ልክም ነው እንግዲህ ትኩረት የተደረገው ማለት ነው። በሌላ በኩል የልማት አጋርነትን ከማጠናከር አንጻር የአፍሪካውያንንና የጣሊያንን እንዲሁም ከአውሮፓውያን ጋር ያለውን ትስስር ከማጠናከር አንጻር ትልቅ ድርሻ ይኖረዋል። እንደሚታወቀው ኢትዮጵያ እንግዲህ በምግብ ሉዓላዊነት ራሷን ለመቻል እንዲሁም ደግሞ የኮሪደር ልማትና ሌሎችን የመሰረተ ልማት ስራዎችን ጀምራ በራሷ እውቀትና በራሷ አቅም እየሰራች ትገኛለች። እንደነዚህ አይነት በአፍሪካውያን አቅምና እውቀት በአፍሪካውያን ፋይናንስ እየተሰሩ ያሉትን ደግሞ በተለያዩ እንደ አፍሪካ ጣሊያን ባሉ የትብብር ማዕቀፎች ውስጥ በማድረግ የፋይናንስ አቅምንና የቴክኖሎጂ ጉልበትን ከማሳደግ አንጻር እንደነዚህ አይነት ትብብሮችን የሚያጎለብቱ ድጋፎችን ለማግኘትም የሚያስችል እንደሆነ ነው የሚታሰበው። በዚያ ልክም ነው እንግዲህ ጉባኤው የሚካሄደው ማለት ነው። እንግዲህ በአጠቃላይ የአፍሪካና የጣሊያን ትብብር ጉባኤ በአጠቃላይ በአፍሪካና በጣሊያን መካከል ያለውን ግንኙነት ከማዳበርና ዘላቂ የሆነ ስትራቴጂክ አጋርነትን እንዲኖር ከማድረግም ባለፈ በአውሮፓውያንና በሌላው ዓለም ላይም ተሰሚነትን የአፍሪካን ተሰሚነት ከፍ ከማድረግ አንጻር ኢትዮጵያም ደግሞ የኢንቨስትመንት መዳረሻ እንድትሆን ከማድረግ አንጻር ትልቅ ድርሻ እንደሚኖረው ነው የሚጠበቀው። በዚያ ልክ ነው እንግዲህ እንግዶችን እየጠበቀች የምትገኘው። ከሰዓታት በኋላ እንግዲህ የአፍሪካና ጣሊያን ጉባኤ በአዲስ ዓለም አቀፍ ኮንቬንሽን ሊካሄድ እንግዶችን ወደ አዲስ አበባ ገብተው እየተጠበቀ ነው የሚገኘው ማለት ነው። ስማው ለመረጃዎች አመሰግናለሁ።